ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 3 2017 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ በግንባር መረጃዎች በወልዲያና አካባቢው ከባድ ውጊያ እየተደረገ ነው። በዚህ ውጊያ እንግዲህ የመስመራዊ አዋጊ ኮሎኔሎችን ጨምሮ የመንግስት ወታደሮች ከፍተኛ ጉዳት ደርሶባቸዋል። ፋኖ ከተማ ተቆጣጥሯል። ከዚህ ጋር በተያያዘ ዝርዝር መረጃ የማደርሳችሁ ይሆናል። ወደ ሸዋ ቀጠናም ስንሄድ እንደዚሁ ከባድ ውጊያ እየተደረገ ነው በአምስት ቦታዎች። በእነዚህ ውጊያዎች እንግዲህ ሌተናል ጀነራልን ጨምሮ ሌሎች የመንግስት ወታደሮች ጉዳት ደርሶባቸዋል። ጀነራሉ ያሉበትን ሁኔታ በተመለከተ ዝርዝር መረጃዎችን ወደ እናንተ የማደርሳችሁ ይሆናል። እየተከታተላችሁ አብራችሁን ስትቆዩ እንደዚሁም ደግሞ ከፍተኛ ፖለቲካዊ ወታደራዊ ውጥረትና መፈንቅለ መንግስት እያስተናገደ የሚገኘው የትግራይ ክልልን በተመለከተ ጌታቸው ረዳ የመጨረሻውን ጥሪ አቅርቧል። ከዚህ ጋር የተያያዘም ዝርዝር መረጃ የማደርሳችሁ ይሆናል። በተመሳሳይ የደብረ ጽዮን ቡድን አባላት የሆኑት 4 ጄኔራሎች እና የደብረ ጽዮን ቡድን አስቸኳይ ስብሰባ ተቀምጠዋል ተብሏል። እሱንም በዝርዝር የምንመለከተው ነው። እንግዲህ በትግራይ አካባቢ መቀሌና አካባቢው አሁንም ከፍተኛ ወታደራዊ እንቅስቃሴ አለ። መለስ ፋውንዴሽን ተብሎ የሚጠራው አካባቢ በርካታ ታጣቂዎች በኮንቮይ እየተጓጓዙ እየሰፈሩ ነው የሚገኘው። ትግራይ አካባቢ ካሉ መረጃዎች ይህንን የማደርሳችሁ ይሆናል። እነዚህ መረጃዎች እየተከታተላችሁ አስተያየት ካላችሁ ጥቆማ ዜና@gmail.com ላይ እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶች አስተያየቶችን ልካችሁልኛል፣ ጥቆማዎችን ልካችሁልኛል። በእጅጉ ነው የማመሰግነው። ተመልክቻቸዋለሁ። እንግዲህ በሌላ ጊዜ የማቀርባቸው ይሆናል። አሁን ግን ካሉን ፈጣን መረጃዎች አንጻር በቀጥታ ወደ መረጃዎቹ ልለፍ። መረጃዎቹን ማቅረብ የምጀምረው ወልቃይት ጠገዴ ሰቲት ሁመራ ዞን ማንነት አስመላሽ ኮሚቴ የተላለፈውን መግለጫ በማቅረብ ይሆናል። እንግዲህ ይህ መግለጫ እንደሚከተለው ይቀርባል። ለወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎች በሙሉ ባላችሁበት ይላል። ጉዳዩ የብሔራዊ መታወቂያ ወይም የፋይዳ መለያ ካርድን ይመለከታል። እንደሚታወቀው ባለፉት 3 አስርት ዓመታት መጠነ ሰፊ ግፍና በደል ሲደርስበት እምቢኝ አሻፈረ ብሎ ከከፋኝ ትግል እስከ ወልቃይት ጠገዴ የአማራ ማንነት ወሰን ኮሚቴ ዲሞክራሲያዊ ትግል ድረስ እልህ አስጨራሽ ትግል መካሄዱ የአደባባይ ሚስጥር መሆኑ ይታወቃል። ስለሆነም የብሪተኛው ህወሓት ትነግ በማናህሎኝነትና ተነሳስቶ በጀግና የሀገር መከላከያ ሰራዊት ላይ በሰነዘረው ጦርነት ትንኮሳ መንግስታችን በወሰደው የህግ ማስከበር ዘመቻ ምክንያት የእውነተኛ የፍትህ ጥያቄ የነበራቸው ህዝቦች ከጨቋኞችና ተስፋፊ ወያኔ ትነግ ነፃ ወጥተዋል። ላይመለሱ ነፃ ወጥተዋል። ከነፃነት ማግስት መንግስታችን የህዝቡን የእውነትና የፍትህ ጥያቄ መሆኑን እውቅና ሰጥቶ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ብለን የምንጠራው አካባቢ ከቅድመ 2013 ዓመተ ምህረት በትግራይ ክልል ወቅት ሲተዳደር የነበረ በመሆኑ የአካባቢው ነዋሪ ህዝብ እኛ ትግራይ ማንነት የለንም፣ ስነ ልቦናም ታሪክም የለንም፣ እኛ የጎንደር አማራዎች ነን በማለት የማንነት የወሰን ጥያቄዎችን በማንሳት ብርቱ ትግል አድርገን አሁን ከትግራይ ክልል አስተዳደር ጭቆና ነፃ መውጣታችን ይታወቃል። ይሁን እንጂ በህገ መንግስቱ መሰረት የኢፌዴሪ ፌዴሬሽን ምክር ቤት በግልጽ ህጋዊ እውቅና ያልሰጠ በመሆኑ ዜጎቻችን እንደማንኛውም ኢትዮጵያዊ በፈለጉትና በታገሉለት ማንነት አማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን በሚል አድራሻ ነዋሪዎቻችን ሲጠየቁ በምዕራብ ትግራይ ዞን ትግራይ ክልል የሚል ሲስተሙ አወጣው በሚል ከተመዝጋቢዎቹ እኔ ትግሬ ማንነት ሳይኖረኝ ባልፈለግነው የማንነት አድራሻ ነው የምትሰጡን በሚል በተደጋጋሚ ቅሬታ በህዝቡ ለማንነትና ለወሰን ኮሚቴ አስተዳደር በመቅረቡ ኮሚቴው ለፌዴሬሽን ምክር ቤት በማመልከታችን ምክንያት የፌዴሬሽን ፌዴሬሽን ምክር ቤት መልስ ሰጥቶናል ብለዋል። የማንነትና ወሰን አከራካሪ የሆኑ ቦታዎች በፕሪቶሪያ ሰላም ስምምነት መሰረት አሁን ባለንበት ጊዜ የምዕራብ ትግራይ ዞን የሚባል እንደሌለ ይታወቃል። ስለሆነም የትግራይ ክልል ምዕራብ ትግራይ ዞን እየተባለ ለሚሰጠው የብሔራዊ መታወቂያ ፋይዳ ከዚህ በፊት የተሰጠው ማስተካከያ ተደርጎና ለወደፊት ሊሰጥ የታሰበውንም ቆሞ በምትኩ የወልቃይት ጠገዴ ነዋሪዎች አሁን በተጨባጭ በሚኖሩበት ወረዳና ከተማ ስም እየተጠራና እየተመዘገበ መሰጠት ያለበት እና በሚኖሩበት ወረዳና ከተማ አስተዳደር ብቻ በመግለጽ የግለሰቡ ብሔራዊ መታወቂያ ሊሰራለት ይገባል። ይሁን እንጂ ምንም እንኳ ፌዴሬሽን ምክር ቤት ህጋዊ መልስ እውቅና ባይሰጠንም ወልቃይት ጠገዴ ሰቲት ሁመራ ዞን የምትኖሩ ነዋሪዎች የሆናችሁ በየትኛውም ቦታ ሆናችሁ ብሔራዊ መታወቂያ ፋይዳ ስትጠየቁ፣ ስትመዘገቡና ስታወጡ የማታምኑበት የማንነት አድራሻ ሲመዘግቧችሁና ሲሰጧችሁ በአስተውሎት ተመልክታችሁ ትክክለኛውን አድራሻ በማስመዝገብ ትክክለኛውን አድራሻችሁን እንድትሞሉ ሲል የወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ በአክብሮት ያሳውቃል። ከሰላምታ ጋር የወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ መጋቢት 3 2017 ዓ.ም ከላይ በሐተታም በመግቢያም የቀረቡት የወልቃይት ጠገዴ ሰቲት ሁመራ ዞን የማንነት አስመላሽ ኮሚቴዎቹ አቋሞች ናቸው። የቃላት አገላለጾቹም በዛው ልክ የሚሄዱ ናቸው።
ከዚህ በመቀጠል እንግዲህ በፌዴራል ደረጃ የአማራ ተወላጆችን የሚያገል እንዲሁም ደግሞ በስራ ተወዳዳሪ የሚያደርጉ መስፈርቶችን እያወጡ አንዳንድ ተቋማት ከስራ ውጭ እያደረጉን ነው ብለዋል አቤቱታ አቅራቢዎቹ። በፌዴራል ደረጃ ሰሞኑን የጤና ጥበቃ ሚኒስቴር ለውድድር የሄዱ የአማራ ተወላጆችን 2 ቋንቋዎች አትችሉም በሚል ከውድድር ውጭ እያደረገ ነው ተብሏል። ሰሞኑን ጤና ጥበቃ ሚኒስቴር በዚህ መስፈርት መሰረት ከስራ ውጭ አድርጎናል የሚሉት አቤቱታ አቅራቢዎች ለክልል አይደለም የምንወዳደረው፣ ክልላዊ ቋንቋ አንጠየቅም፣ እንደዛ ቢሆን እንቀበለዋለን። እኛ የምንወዳደረው ለፌዴራሉ መስሪያ ቤት ነው። በፌዴራል ደረጃ ደግሞ የስራ ቋንቋ አማርኛ ነው። አማርኛ የስራ ቋንቋ ሆኖ አማርኛ መናገር እስከቻልን ድረስ ሆን ተብሎ እንዳንወዳደር ተደርገናል ሲሉ ነው ቅሬታቸውን እያቀረቡ የሚገኙት። እንግዲህ ብልጽግና በተለይ ኦህዴድ ብልጽግና የተለያዩ ህጎችን በአዲስ አበባ ከተማ አስተዳደር የሰራተኛ ዲሞግራፊ በፌዴራል ደረጃ የተቋማትን የሰው ኃይል ስምሪት በሚል አዳዲስ አዋጆችና ህጎችን እያረቀቀ ነው የሚገኘው። እንግዲህ እንደሚታወቀው የፌዴራሉ የስራ ቋንቋ አማርኛ ቢሆንም አሁን ሌላ ተዛማጅ ቋንቋዎችን ካልቻላችሁ በሚል የአማራ ተወላጆች በፌዴራል እንዳይቀጠሩ እየተደረጉ ነው። እስካሁን እንግዲህ የትኛው ቋንቋ የፌዴራሉ ተጨማሪ የስራ ቋንቋ እንደሆነ እንኳ አይታወቅም። የሆነ ቋንቋም የለም እስካሁን ባለው ሁኔታ። ግን ከአማርኛ ውጭ ሌላ ቋንቋ አትናገሩም በሚል የፌዴራል ተቋማት የአማራ ተወላጆችን እያገዱ ነው። ይሄ በግልጽ ሊመዘገብ የሚገባው በደል ነው። በግልጽ ዜጎችን በሀገራቸው ከቋንቋቸውና ከስራ ውጭ እንዲሆኑ የሚደረግ የመንግስት አሻጥር ነው ብለዋል ቅሬታ አቅራቢዎቹ። በዚህ በኩል እንግዲህ ምላሽ የሚሰጥ አካል ካለ ምላሹን ለማስተናገድ እሞክራለሁ። ሌላው በአዲስ አበባ የሚኖሩ በተለይ በአዲስ አበባ ቦሌ ክፍለ ከተማ ወረዳ 13 ቀጠና 4 ሰላም አምባና ካሳንችስ ወርቁ ሰፈር ተብሎ በሚጠሩ አካባቢዎች የሚኖሩ ነዋሪዎች ለአዲስ አበባ ከተማ አስተዳደር የጻፉት ማመልከቻም እንደዚሁ አቤቱታቸውን ለኢትዮ ፎከስ ልከዋል። ከላኩት ማመልከቻ ላይ ለመመልከት የተቻለው በኮሪደር ልማት ጋር በተያያዘ ላጋጠመን የፍትህ ችግር አፋጣኝ ምላሽ እንዲሰጠን መጠየቅን ይመለከታል ይላል የተጻፈው ወረቀት። በዚህ ማመልከቻ ላይ እንግዲህ ወደ 560 አባወራዎች ናቸው አመልክተው ከወረቀቱ ላይ የሚታዩት። ከማመልከቻዎቻቸው መካከል ሁሉንም በስም ዝርዝር ማቅረብ በዚህ ሰዓት ስለማይቻል ዋና ዋና ጉዳዮችን ወደ እናንተ ላድርስና ቅሬታቸውን ምላሽ የሚሰጥ አካል ካለ ይህም እንግዲህ የዲሞግራፊ ሆን ተብሎ የሚፈጸም ማፈናቀልና ከተማ ውስጥ ያለውን የነዋሪዎች መኖሪያ ቦታ ይዞታ የመንጠቅ አንዱ ስልት ነው። ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት አዲስ አበባ አመልካች እኛ በአዲስ አበባ ከተማ አስተዳደር የቦሌ ክፍለ ከተማ ወረዳ 13 ልዩ ስሙ ቀጠና 4 ሰላም አምባና ካሳንችስ ልዩ ስሙ ወርቁ ሰፈር ነዋሪዎች ነን ይላል ማመልከቻው። ጉዳዩ በኮሪደር ልማት ጋር በተያያዘ ላጋጠመን የፍትህ ችግር አፋጣኝ መፍትሄ እንዲሰጠን መጠየቅን ይመለከታል። ከላይ አድራሻችን የተገለጸው የአዲስ አበባ ከተማ ነዋሪዎች ከ1990 ዓ.ም ጀምሮ በቦሌ ክፍለ ከተማ ቀጠና 4 በመሬት ይዞታችሁ ላለፉት 27 ዓመታት መኖሪያ ቤት ሰርተን እየኖርን እንገኛለን። በዚህ ረጅም ዓመት ቆይታችን ቤተሰብ ያፈራን ከቦሌ ክፍለ ከተማ የመንግስት አካላት ጋር በመተባበር በርካታ የልማት ስራዎችን ስናለማ ቆይተናል። በዚህ ሂደት ውስጥ ከ1990 ዓ.ም ጀምሮ የአፈር ግብር እየከፈልን ቁጥራችን 10 ሺህ አባወራና እስከ 100 ሺህ ቤተሰብ በአካባቢው የምንኖር መሆኑ፣ 2 አካባቢያችን በማልማት ረገድ ከወረዳው መንግስት አካል ጋር በመተባበር እያንዳንዱ ነዋሪ ገንዘብ በመሰብሰብ ውስጥ ለውስጥ መንገዶችን፣ የኮብልስቶን፣ ሌሎች መሰረተ ልማቶችን በማንጠፍ ነዋሪው እንዲጠቀም ማድረጋችን፣ 3 በአካባቢው ህዝብ ተጠቃሚ ያደረጉ የሚገኙ የስልክ፣ የመብራት፣ የውሃ መስመሮች በራሳችን ገንዘብ ከፍለን ያዘረጋን መሆኑ፣ 4 መንግስት ለአካባቢው ነዋሪ ላሰራው የጤና ጣቢያ አገልግሎት የሚሰጥ አምቡላንስ ገንዘብ ገዝተን አዋተን የሰጠን መሆኑ፣ 5 ለመከላከያ ሰራዊት የገንዘብና የቁሳቁስ ድጋፍ ያደረግን መሆኑ፣ 6 ለታላቁ ህዳሴ ግድብ በየጊዜው የገንዘብ መዋጮ ማድረጋችን ይታወቃል ይላሉ ነዋሪዎቹ። እንግዲህ ከመንግስት ጋር ያላቸውን ግንኙነት ለመግለጽ ነው። ይህ ሁሉ ሲሆን በየጊዜው ይዞታችን ህጋዊነት ጉዳይ በየጊዜው ለሚመጡ የመንግስት አካላት ጥያቄ በማቅረብና ከመቶት አልወዘንም ጥያቄ ባቀረብን ቁጥር የሚሰጠን ምላሽ ብዙ እንድንተማመን ያደረገን ሲሆን በተለይም እንደ የኮንዶሚኒየም ቤት ምዝገባ ሲመጣ እናንተ ይኸው ይዞታችሁ ህጋዊ ስለሚሆን የሌላው ማህበረሰብ እድል አትጋፉ በሚል እድሉ ተጠቃሚ እንድንሆን ተደርጓል። እድሉ ተጠቃሚ እንዳንሆን ተደርጓል። በጣም የሚያሳዝነው ደግሞ በኮንዶሚኒየም ገንዘብ መቆጠብ የጀመርን አንዳንድ ነዋሪዎች እንድናቋርጥ መደረጉ ነው። ይህ በእንዲህ እንዳለ የአዲስ አበባ ከተማ አስተዳደር የቦሌ ክፍለ ከተማ እና የወረዳው ከፍተኛ አመራሮች መኖሪያ አካባቢ ጥቅምት 8 ቀን 2017 ህገወጥ ናችሁ በሚል በኮሪደር ልማት ምክንያት ሰፈሩ እንደሚፈርስ ሊያወያዩ ሞክረው ነበረ። በወቅቱ ይዞታችሁ ህጋዊ አይደለም ለሚለው በህግ የተደገፈ መሆናችንን ስናስረዳ
ጥቅምት 11 ቀን 2017 ተመልሰው በመምጣት ዳግመኛ ህዝቡን ሰብስበው አወያይተው ነዋሪው ማህበረሰብም ቅሬታው በከፍተኛ ቁጣ ሲገልጽ ተስተውሏል። በወቅቱ የመጡት ከፍተኛ የመንግስት ኃላፊዎች ነዋሪዎች ከህጋዊነት አንጻር ያነሱት ጥያቄ ተገቢ መሆኑና ጉዳዩ በጥልቀት መታየት እንደሚገባው በማስረዳት ቀጣይ ውይይት እንደሚደረግ ለማስረዳት ሞክረዋል። ነገር ግን በቃላቸው መሰረት ድጋሚ ሳያወያዩ በድንገት ቤቱ እንዲፈርስ በቃላቸው መሰረት ቤቱ እንዲፈርስ ተደርጓል። ከዚህ አንጻር እኛ የአካባቢ ነዋሪዎች ከተማ አስተዳደሩ የሚያለማውን ልማት የመቃወም ሀሳብ እንደሌለን በመግለጽ በራሳችን ተነሳሽነትም ላለፉት 27 ዓመታት ለአካባቢው ልማት አዎንታዊ ምላሽ ሰጥተናል። ከዚህ አንጻር አሁን ላይ ከ27 ዓመታት በላይ ተረጋግተንና እያለማን የቆየንበት መንግስትም ሆነ ሰነድ አልባ እንጂ ህገወጥ አይደላችሁም በማለት ህጋዊ እንደሚያደርገን ያለፉት መንግስታት እስካሁን ህጋዊ ባለማድረጉ ይቅርታ ጠይቆን ነበር። ብልጽግና ማለት ነው። በህጋዊ ባለማድረጉ ይቅርታ ከዚህ በኋላ እኛ ህጋዊ እናደርጋችኋለን አለን። ሰፈራችሁን አልሙ በሚል አልጋ ዘርግተን ቀለም ቀብተን የሚኖርን ሰው ቤት ማፍረስ የኛ ችግር ነው ወይ በማለት እንግዲህ ጥያቄዎችን አቅርበዋል። ሰፊ ሀተታ ነው። 563 ሰዎች ያቀረቡትን ማመልከቻ ነው። በዚህ መንገድ እንግዲህ መግቢያውን ካነበብኩት ያው ቅሬታቸው በሚዲያ ደርሷል። የሚመለከተው አካል ምላሽ የሚሰጥ ከሆነ ያው በዚህ ልክ ተበዳዮቹን ድምፅ ለመሆን ተሞክሯል። በመሰረታዊነት ግን ሆን ተብሎ የሚፈጸምና በአዲስ አበባ ውስጥ ያለውን የኮሪደር ልማት መሰረት አድርጎ የዲሞግራፊ ለውጥ ያው ማህበረሰቡ ላይ እያደረሰ ያለው ጉዳት በሁሉ የሚታወቅ ነው። ሌላው መረጃ ከአማራ ክልል የሕክምና ተቋማት ውስጥ በጥቂት ጊዜያት ውስጥ ከ36 በላይ የሕክምና ዶክተሮች ለቀዋል የሚል ነው። ይህም እንግዲህ በክልሉ በተለይ የጤና ሽፋን በዝቅተኛ ደረጃ በሚገኝበትና የጤና መሰረተ ልማቶች በተጓደሉበት አካባቢ እንደዚህ አይነት ዜና እጅጉን አስደንጋጭ ነው የሚሆነው። በጥቂት ጊዜያት ውስጥ 36 ዶክተሮች ከሕክምና ሆስፒታሎች ለቀዋል አማራ ክልል። ከነዚህ ውስጥ ፍኖተ ሰላም፣ መካነ ሰላም፣ ፈለገ ሕይወት ባህር ዳር፣ እንጂባራ፣ አቀስታ፣ ምዕራብ ወሎ፣ አይራ ጎንደር፣ ሞጣ፣ ኮምቦልቻ፣ ወረኢሉ እና ቡሬ ሆስፒታሎች ይገኙበታል። ከነዚህ ሆስፒታሎች ውስጥ 15 የሚደርሱት የህክምና ዶክተሮች የለቀቁት ከፍኖተ ሰላም ሆስፒታል ነው። ይህ እንግዲህ በተለይ በጦርነት ውስጥ ላለ ህዝብ የህክምና ባለሙያዎች ርቀው መገኘት ምን ያክል ከባድ ዋጋ ሊያስከፍል እንደሚችል ግልጽ ነው። ስለዚህ የሚመለከታቸው ዓለም አቀፍ የረድኤት ድርጅቶችም የህክምና ተቋማቱን እንዲሁም ደግሞ ሐኪሞቹን ለስደት ወይም ደግሞ ለመልቀቅ ያበቃቸውን ጉዳይ በመከታተል አስፈላጊውን ድጋፍ ቢያደርጉ እንዲሁም ደግሞ በመንግስት በኩልም ለህክምና ባለሙያዎች አስፈላጊው ነገር ቢሟላ ፋኖም ትግል በሚያደርግባቸው ቀጠናዎች ለህክምና ባለሙያዎች እና የህክምና ስታፎች አስፈላጊውን ጥበቃ በማድረግ የህብረተሰቡን የጤና አገልግሎት ሊጠብቁ ይገባል። እንግዲህ ይህን ያክል ቁጥር በአጭር ጊዜ ውስጥ በጣም አስደንጋጭ ነው። ሌላው ወደ በለሳ የሚወስደን መረጃ ነው። በለሳ አንድ ግፈኛ ወታደር በአንድ አባወራን ከመኖሪያ ቤቱ በር ላይ ተኩሶ ገድሏል። ጉዳዩ እንዲህ ነው ይላሉ የመረጃ ምንጮቹ። ይሄ ወታደር ደስታ ከድር ሁንዴሳ የተባለው ወታደር በከተማው ውስጥ ጉኋላ በለሳ ከተማ ከፍተኛ አልኮል ጠጥቶ እየሄደ ባለበት ሰዓት አንድ መኖሪያ በር ላይ እየሄድና ለምን ወደ ቤታችሁ አትገቡም ይላቸዋል አባወራዎቹን። እኛ እኮ ያለነው ቤታችን ውስጥ ነው፣ ወደ የት እንገባለን ሲሉት ዝናው ሹመት የተባለው ሰው ላይ ተከታታይ ጥይት በመተኮስ ይገድላቸዋል። ይህኔ ሚስቱና ሌሎች ቤተሰቦች ላይም ተጨማሪ ጥቃት ሊፈጽም ሲል የአቶ ዝናው ሹመት ባለቤት አፈሙዙን በመያዝ ሰክሮ ይንገዳገድ የነበረው ወታደር እንዲወድቅ በማድረግ ሌሎቹ እንዲተርፉ አድርገዋል። እንግዲህ ሌሎቹ በህይወት ቢተርፉም 3 ከፍተኛ ጉዳት ደርሶባቸዋል፣ የመቁሰል አደጋ ተብሏል። ይህ እንግዲህ በአንድ ቤተሰብ ላይ አንድ የሰከረ ወታደር የፈጸመው ነው። ይህ እንግዲህ በስካርም በመደበኛ ሁኔታም በህዝብ ላይ የሚፈጸም በደል ነው። እንግዲህ ስሙ ደስታ ከድር ሁንዴሳ የሚባል ወታደር ነው ይህንን የፈጸመው። በአሳዛኝ ሁኔታ እንግዲህ በልጆቹ ፊት አቶ ዝናው ሹመት ተገድሏል። ሌሎች ቤተሰቦችም ቆስለዋል። ሌላው ከልቂት የተረፈውም በባለቤታቸው ጥረት አማካይነት ነው ተብሏል። ወደ ትግራይ የሚወስደን መረጃ ላስከትል። በትግራይ ያለው ሁኔታ እንግዲህ እየተባባሰ መጥቷል። ጌታቸው ረዳ መግለጫ ሰጥቷል። ጌታቸው ረዳ ከጥር 15 ከባለፈው ጥር 15 ጀምሮ ለጠባብ ቡድን መጠቀሚያ ሲል መፈንቅለ መንግስት የፈጸመውን ቡድን ይህንን ያጋለጠ መግለጫ ነው እየሰጠው። መግለጫው መፈንቅለ መንግስትና መዋቅር ማፍረሱን ተባብሶ ቀጥሏል ብሏል። ጌታቸው ረዳ ባቀረበው መግለጫ የጸጥታና የግንባር አዛዦች ቢታገዱም አሁንም ከድርጊታቸው አልተቆጠቡም ነው የሚለው ጌታቸው ረዳ።
ሰራዊቱና አዛዦቹ ለኋላ ቀርና ለጠባብ ቡድን ስልጣን ፍላጎት የፕሪቶሪያውን የሰላም ስምምነት አፍርሰውታል። ለሁለተኛ ዙር የትግራይን ህዝብ ለእልቂት ዳርገውታል። የትግራይ ህዝብ ወደ እልቂት ሊገባ ነው ብሏል ጌታቸው። ሁኔታው ከጊዜያዊ አስተዳደሩ ቁጥጥር ውጭ እየወጣ መሆኑንም የጌታቸው ረዳ መግለጫ ያሳያል። በዚህ መሰረት የጌታቸው ረዳ ለሶስት አካላት ጥሪ አቅርቧል። አንደኛው ለትግራይ ወጣቶችና ለትግራይ ህዝብ ያቀረበው ጥሪ ነው። የትግራይ ህዝብና የትግራይ ወጣቶች ይህንን ጠባብና ኋላ ቀር ቡድን ወደ ስልጣን ለማምጣት የሚደረገውን እንቅስቃሴ በመቃወም እያንዳንዱ ወጣት ይህንን አውቆ ራሱን እንዲጠብቅ እና አይናቸውን ከጨፈኑ ኋላ ቀር ቡድኖች ራሱን እንዲያርቅ እና ከነዚህ ከህዝብ ጋር እንዲቆም ጥሪ አቅርቧል። ሁለተኛ የትግራይ ህዝብን በዚህ ጥቅም እንደማይከበር ለትግራይ ሰራዊት ባቀረበው ጥሪ ገልጿል። የትግራይ ሰራዊት የሚሰጠውን የጥፋት ትዕዛዞች በመቃወም በአስቸኳይ ውድቅ እንዲያደርጋቸው ጌታቸው ረዳ ጠይቋል። የትግራይ ህዝብ ጥቅም በዚህ መንገድ አይከበርም፣ ሰራዊቱ ይህን ሊገነዘብ ይገባል ብሏል። ሌላው የፌዴራል መንግስቱ ነው ጥሪ የቀረበለት። የፌዴራል መንግስቱ እንግዲህ በዚህ መግለጫ ውስጥ መሰረታዊ ሀሳቡ ይሄ ነው። የፌዴራል መንግስቱ አስፈላጊውን እገዛ አላደረገልኝም ብሏል ጌታቸው ረዳ። አስፈላጊውን እገዛ ሊያደርግ ይገባል። የፕሪቶሪያ የሰላም ስምምነት ሲፈርስ ቆሞ ሊመለከት አይገባውም። በትግራይ ህዝብ ላይም ሌላ እልቂት ሲመጣ የፌዴራል መንግስት ቆሞ ሊመለከት አይገባውም። ስለዚህ ሚናውን ሊወጣ ይገባል ብሏል። ይሄ እንግዲህ ምን ያስታውሰናል ካላችሁ ሐምሌ 26 2015 ዓ.ም የቀድሞ የአማራ ክልል ፕሬዚዳንት ዶክተር ይልቃል ከፋለ በአማራ ክልል የነበረው ሁኔታ በተመለከተ የፌዴራል መንግስቱ ጣልቃ እንዲገባ በደብዳቤ የጠየቁበትን እናስታውሳለን። ጌታቸው ረዳ ደግሞ እንግዲህ በዚህ መንገድ የፌዴራል መንግስቱን እገዛና ድጋፍ ጠይቋል። የፕሪቶሪያ ሰላም ስምምነት እየፈረሰልህ ነው፣ ቁመህ አትመልከት፣ እንዲሁም ደግሞ የትግራይ ህዝብ ወደ ሁለተኛ ዙር ጦርነትና እልቂት ሲገባ ለምን ዙረት ቆመህ ትመለከታለህ ሲል ለፌዴራል መንግስቱ ጥሪ አቅርቧል። የፌዴራል መንግስቱ ይህንን ተከትሎ ምን ሊያደርግ ይችላል? ያለው አጠቃላይ ሁኔታ ወዴት ሊያመራ ይችላል? አብሮ የሚታይ ጉዳይ ነው የሚሆነው። ለማንኛውም በዛሬው መግለጫ ዋናው ነጥብ ግን ጌታቸው ረዳ በግልጽ ለፌዴራል መንግስቱ ጣልቃ እንዲገባ ጥሪ አቅርቧል። ሌላው ጌታቸው ረዳ የዓለም አቀፉ ማህበረሰብ እንደዚሁ ይህንን ጉዳይ ቆሞ መመልከት የለበትም። የዓለም አቀፉ ማህበረሰብ ኋላ ቀርና ወንጀለኛ ቡድን የፕሪቶሪያውን ሰላምነት ሲጥስ ቆሞ መመልከት የለበትም፣ እርምጃና ጫና ሊወስድ ይገባል ሲል ነው ጥሪ ያቀረበው። እንግዲህ ይህንን ተከትሎ ከሰዓት በኋላ መቀሌና አካባቢ ያሉት ሁኔታዎች ምን ይመስላሉ የሚለውን በተመለከተ ደግሞ መቀሌ ዙሪያ በተለያዩ ቦታዎች በሶስቱ መውጫ ቦታዎች ላይ ከተለያዩ ገጠራማ አካባቢዎች እየመጣ ታጣቂ እየሰፈረ ነው የሚገኘው። በዚህ ሰዓት እንግዲህ መለስ ፋውንዴሽን ተብሎ በሚጠራው አካባቢ በርካታ የህወሓት ታጣቂዎች እየሰፈሩ ይገኛሉ። በተለያዩ አካባቢዎችም ኬላዎች ተጥለዋል። 13 አዳዲስ ኬላዎች ተጥለዋል መቀሌ ከተማ ውስጥ። በሁሉ መግቢያ በሮች ላይ ፓትሮል የሚያደርጉና የቡድን መሳሪያዎችን የጫኑ ተሽከርካሪዎች ናቸው የሚታዩ ተብሏል። የአየር በረራም ዛሬ ከሰዓት በኋላ ተቋርጧል የሚል መረጃ ወጥቷል። በተመሳሳይ የነ ደብረጽዮን ቡድን የታገዱት 4 ጀነራሎች ጀነራል ምግበ፣ ጀነራል ዮሐንስ፣ ጀነራል ማሾ በየነ፣ ጀነራል ፍስሐ ማንጁስ ወይም ደግሞ ፍስሐ ኪዳኑ እነሱን ጨምሮ በሞንጆሪኖ የሚመራ ቡድን ስብሰባ ተቀምጧል ተብሏል። የስብሰባው ጉዳይ ምን እንደሆነ ግን የታወቀ ነገር የለም። እነዚህ ሰዎች በመፈንቅለ መንግስት የታገዱ ቢሆንም በደብዳቤ አሁንም ድርጊታቸውን ቀጥለዋል ነው የሚለው ጌታቸው ረዳ። እንግዲህ ትግራይ አካባቢ ያለው ሁኔታ ወደየት ይሄዳል እየተከታተልን የምናየው ይሆናል። ወደ አማራ ክልል የግንባር መረጃዎችን ልመለስ። ዛሬ እንግዲህ ከማለዳው 10 ሰዓት ጀምሮ ምናልባት ከሌሊቱ ሊባል ይችላል ከዚህ ሰዓት ጀምሮ ከባድ ውጊያ ሲደረግባቸው ካረፈዱ የአማራ ክልል አካባቢዎች ወልዲያና ዙሪያው ይገኝበታል። በወልዲያ ዙሪያ ከሌሊቱ 10 ሰዓት ጀምሮ ከባድ ውጊያ እየተደረገ ነው የሚገኘው። በተለይ በከተማው ደቡባዊና ደቡባዊ ምስራቅ አቅጣጫዎች ከባድ ውጊያዎች ሲደረጉ አርፍደዋል። መቻሬ ሜዳ፣ መርጦ፣ ሰዋ ሜዳ፣ ወጠጥ፣ አማየ ሚጫ በተባሉ ቦታዎች ከባድ ውጊያ ሲደረግ ነው የዋለው። በተመሳሳይ በከተማው ወደ ምስራቅ አቅጣጫ የወልዲያ ደሴ ዋናው መንገድ ተከትሎ እስከ ሲሪንቃ ተራራማ ስፍራዎች ከባድ ውጊያ ሲደረግ ውሏል። ከመቻሬ ሌትውሃ ጀነቶ ድረስም እንደዚሁ ውጊያ ሲደረግ ነው ያረፈደው። በእነዚህ አካባቢዎች በተደረገው ውጊያ እንግዲህ የደረሰውን ዝርዝር ጉዳት ለማረጋገጥ አልተቻለም። የዓይን እማኞች ግን ይህንን ብለዋል። በተለይ መርጦ ተብሎ በሚጠራው አካባቢ በርካታ የመንግስት ወታደሮች አስክሬኖች ወድቀው ይታያሉ።
አሁንም በዚህ ሰዓት በርካታ አስክሬኖች ወድቀው እንደሚታዩ ነው የመርጦና የአካባቢው የመረጃ ምንጮች የሚገልጹት። እስከዚህ ሰዓት ድረስ ውጊያው ቀጥሏል። አስክሬኖችን ለማንሳትና ለመቅበር አልተቻለም ተብሏል። መርጦ ውድመን ድረስ እንደዚሁ ደቡብ ምስራቅ እና የሲሪንቃ መውጫ አቅጣጫዎች ከባድ ውጊያ እየተደረገ ይገኛል። ሲሪንቃ የእርሻ ምርምር ተብሎ የሚጠራው ካምፕ የመንግስት ወታደሮች በጊዜያዊ ካምፕነት የሚጠቀሙበትን ቦታ ጨምሮ ወደ ከተማው ከሰዓት በኋላ የፋኖ ኃይሎች ዘልቀው ገብተዋል ተብሏል። በዚህ ምክንያት እንግዲህ ከወልዲያ መርሳ ደሴ ድረስ ያለው የትራንስፖርት እንቅስቃሴም ረፋዱን ቆሞ እንደነበር የመረጃ ምንጮቹ ገልጸዋል። በዚህ ውጊያ እንግዲህ የደረሰው አጠቃላይ ሰብአዊ፣ ቁሳዊ ጉዳት አልታወቀም የሚሉት የመረጃ ምንጮች፣ የሆነ ሆኖ ግን አንድ ኮሎኔል ማዕረግ ያለው እና ሌሎች የሻለቃ ማዕረግ ያላቸው ወታደራዊ አመራሮች በዚህ ውጊያ ሞተዋል፣ ተገድለዋል ተብሏል። እንግዲህ በፋኖ በኩል በንጹሃን ላይ እና አጠቃላይ በመንግስት ወታደሮች ላይ የደረሰውን ሰብአዊ፣ ቁሳዊና ወታደራዊ ዝርዝር መረጃዎች እየተከታተልኩ የማቀርብላችሁ ይሆናል። ግን በኮሎኔል ደረጃ ጭምር ያሉ ወታደራዊ አመራሮች በዚህ ውጊያ ስለሞታቸው ነው መረጃ ምንጮቹ የገለጹት። በተመሳሳይ ይህንን ተከትሎ ከውጫሌ ወደ መርሳ በርካታ የእግረኛ ኃይል አሁን በዚህ ሰዓት እየተንቀሳቀሰ ነው የሚገኘው። ወልዲያና አካባቢና በወልዲያና በአካባቢ ያለውን ሁኔታ ተከትሎ ከውጫሌ መርሳ አቅጣጫ በርካታ የመንግስት ኃይል አሁን እግረኛ እየተጓጓዘ እንደሚገኝ ዓይን እማኞች ገልጸዋል። በተመሳሳይ እንግዲህ ወልዲያ ከተማ ሌሊቱን 2 ባንኮች ተዘርፈዋል ተብሏል። ባንኮቹ በማን እንደተዘረፉ የታወቀ ነገር የለም። አንደኛው የወልዲያ ንግድ ባንክ ዋናው ቅርንጫፍ ነው የተዘረፈው። ሁለተኛው ደግሞ አዳጎ ቅርንጫፍ ዳሽን ባንክ ነው የተዘረፈው። ከዚህ ጋር በተያያዘ እንግዲህ ዝርፊያው እንዴት እንደተፈጸመ ማን እንደፈጸመው የታወቀ ነገር የለም የሚሉት የከተማዋ የመረጃ ምንጮች ንግድ ባንክ ማናጀሩ እና ሌሎች ሰራተኞቹ እንዲሁም ደግሞ የጥበቃ ሰራተኞች ወይም ደግሞ ዘበኞቹ ተይዘዋል ተብሏል። ከዚህ ጋር በተያያዘ እንግዲህ ከተማው ውስጥ ከፍተኛ ውጥረት ነው ያለው። መሀል ከተማ ነው ይሄ ባንክ የተዘረፈው። መሀል ከተማ ፒያሳና ዳጎ የሚገኙ ናቸው የተዘረፉት። እነዚህ ባንኮች እንግዲህ የመንግስት የጸጥታ ኃይሎች በሌሊት ጭምር ጥብቅ ጥበቃ በሚያደርጉበት ነው። ስለዚህ ይሄ ዘረፋ ወደየት ሊሄድ እንደሚችል መገመት አያዳግትም። የንግድ ባንክ ማኔጀሮችም ተይዘዋል ተብሏል። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ ዳንግላ የሚወስደን መረጃ ላስከትል። ዳንግላ ዙሪያ ጫራ ቀበሌ የብልጽግና ባለስልጣናት የጠሩት ስብሰባ በፋኖ ተበትኗል ተብሏል። ጫራ አካባቢ የብልጽግና ባለስልጣናት ስብሰባ ጠርተው የነበረ ቢሆንም ፋኖ ጥቃት መክፈቱን ተከትሎ ስብሰባው ተበትኗል ነው የተባለው። በዚህ ጥቃት ግን የደረሰ ጉዳት የለም ተብሏል። ሌላው ብርቱ ውጊያ እየተደረገበት የሚገኘው የሸዋ ቀጠና ነው። በሸዋ ቀጠና በ3 ቦታዎች ብርቱ ውጊያ እየተደረገ ነው የሚገኘው። አንደኛው አጣዬና አካባቢ ኤፍራታ ግድም፣ እንዲሁም ደግሞ አንጾኪያ ገምዛ ካራ ለጎማ ተብሎ የሚጠራው አካባቢ፣ ሶስተኛው ደግሞ በመራቤቴ ቀጠና ሚዳሬማ አካባቢዎች ነው ውጊያዎች እየተደረጉ የሚገኙት። በእነዚህ አካባቢዎች እየተደረጉ ባሉ ውጊያዎች እንደዚሁ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በመራቤቴ ቀጠና ሚዳሬማ አቅራቢያ ጃራ፣ አርሴማ፣ ዋሶ ተብሎ በሚጠሩት አካባቢዎች ከሰዓት በኋላ ከ8 ሰዓት ጀምሮ ከባድ ውጊያ እየተደረገ መሆኑን የመረጃ ምንጮቹ ገልጸዋል። እንግዲህ በዚህ ቀጠና ከ1 ዓመት በላይ የነበረው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ወሌላ ኃይል ከተተካ በኋላ አዲስ የተተካው ኃይል ነው ውጊያ እያደረገ ያለው ተብሏል። በዚህ ውጊያ የደረሰው ዝርዝር ጉዳት አልታወቀም። ውጊያው የተጀመረው ከሰዓት በኋላ ስለሆነ። ሌላው አጣዬና አካባቢው እንደዚሁ ከባድ ውጊያ እየተደረገ ነው። ከአጣዬ እስከ ካራ ለጎማ አንጾኪያ ድረስ ኤፍራታ ግድም የተደረጉ ባሉ ውጊያዎች ከፍተኛ ጉዳት ደርሷል። ከባድ ውጊያ እየተደረገ የሚገኘው በዚህ ውጊያ ነው። በዚህ ውጊያ እንግዲህ ጀነራል ቆስሎ ሆስፒታል ገብቷል ተብሏል። ስሙ እዚህ ተጠቅሷል። ጀነራል ተመስገን ደበበ የሚባል ጀነራል ነው በዚህ ውጊያ ቆስሎ ሆስፒታል ገብቷል የተባለው። በዚህ በኋላ የደረሰው ጉዳት በእርግጥ አልታወቀም። አጣዬ ሆስፒታል ሕክምና ላይ መሆኑ ነው የመረጃ ምንጮቹ የገለጹት። እንግዲህ ለስልጣን ማስጠበቂያ ለአብይ አህመድ እና ለብልጽግና ወንበር በተደጋጋሚ በዚህ መንገድ ከራስ ህዝብ ጋር መዋጋት ተገቢ አይደለም ተብሎ ቢነገራቸውም ፊልድ ማርሻል ብርሃኑ ጁላ ህግ እያስከበር ነው በሚል ነው እንግዲህ ይህንን በህዝብ ላይም በሰራዊቱ ላይም በአገር ላይም እልቂት እያደረሱ የሚገኙት። ለማንኛውም ዛሬ በነበሩ ውጊያዎች
የደረሰው ጉዳት ይህንን ነው የሚመስለው። በት የሚገኘው አጣዬና አካባቢ ነው። በአጣዬና አካባቢው ከባድ ውጊያ እየተደረገ ነው የሚገኘው። በዚህ ውጊያ ሌተናል ጀነራል ተመስገን ደበበ የሚባል የሰራዊቱ ከፍተኛ አዛዥን ጨምሮ ሌሎች ወታደሮች ጉዳት ደርሶባቸው ለሕክምና በአጣዬ ሆስፒታል ገብተው ይገኛሉ ተብሏል። 102፣ 103 እና 113ኛ ክፍለ ጦሮች በዚህ ቀጠና ውጊያ እያደረጉ ነው የሚገኙት። እንግዲህ በተለይ ሰራዊቱን ለፖለቲካዊ ጥቅም ለፖለቲካ ወንበርና ለብልጽግና የፖለቲካ ፍላጎት ሲባል ከራሱ ህዝብ ጋር እንዲዋጋ እየተደረገ ባለው ሂደት በርካታ ንጹሃን እየተጨፈጨፉ ነው የሚገኙት። እንዲሁም ደግሞ በሰራዊቱ ውስጥም እንደዚሁ ከፍተኛ ጉዳት እየደረሰ ነው የሚገኘው። በመስቀል በር፣ ዋዳት፣ ካራ ለጎማ፣ አደር ጉባ፣ ካራ ቆሬ፣ ሳልማ፣ ሆራ ተብሎ የሚጠሩ አካባቢዎች ከኤፍራታ ግድም እስከ አጣዬ እንዲሁ ደግሞ እስከ አንጾኪያ ድረስ ውጊያ እየተደረገባቸው የዋሉ አካባቢዎች ናቸው ተብሏል። እንግዲህ ከዚህ ጋር በተያያዘ ውጊያው ከ12 ሰዓት ጀምሮ በተለይ እስከ 7 ሰዓት እየቀጠለ እንደነበር የመረጃ ምንጮቹ ገልጸዋል። ከ7 ሰዓት በኋላ ውጊያዎቹ ጋብ ብለዋል ተብሏል። በተለይ አጣዬና ካራ ቆሬ ዙሪያ ባሉት። ሌላው ፊልድ ማርሻል ብርሃኑ ጁላ የሚከተለውን ብለዋል። ፊልድ ማርሻል ብርሃኑ ጁላ የሀገሩን ዳር ድንበር የሚያስከብር ሀገሩን የሚወድ ህብረ ብሔራዊ ሰራዊት ተገንብቷል ብለዋል። እንግዲህ ህብረ ብሔራዊ የሚለውን እንዴት ነው የሚገለጸው? አሁን ሰራዊቱ በአንድ ብሔር የተያዘ አይደለም ወይ ከላይ እስከታች የሚለውን ለመደበቅ ነው እንግዲህ ህብረ ብሔራዊ ሰራዊት ተገንብቷል የሚሉት። ባለፈው እንግዲህ በወጡ መረጃዎች እንደሚያሳዩት ከመከላከያ አጠቃላይ ዋና ዋና መምሪያዎች፣ ዋና ዋና ማዘዣዎች፣ ሁነኛ ወታደራዊ ቁልፍ ቦታዎች ውስጥ ከ69% በላይ የሚሆነው በአንድ ብሔር ነው የተያዘው። ይህንን ነው እንግዲህ የፊልድ ማርሻል ብርሃኑ ጁላ ህብረ ብሔራዊ ሰራዊት ገንብተናል የሚሉት። ሌላው የሰራዊቱን ህይወት ለማሻሻል 65 ፕሮጀክቶችን እየተገበር ነው ብለዋል። ዛሬ ይሄን እየተናገሩት ድሬዳዋ የመከላከያ ሆስፒታል ምርቃት ላይ ነው። በዚህ ምርቃት ላይ አብይ አህመድ ተገኝቷል። የድሬዳዋ ከንቲባ ተገኝቷል። ተመስገን ጥሩነህም ምክትል ጠቅላይ ሚኒስትሩ ተገኝተዋል። ከዚህ ውስጥ እንግዲህ በጣም የሚገርመው በመከላከያና በፌዴራል ተቋማት ምርቃት ላይ ሳይጠራ የሚገኘው ሽመልስ አብዲሳ ሚናው ምንድን ነው የሚለውን ያው ብዙዎቹ እየጠየቁ ነው። ሽመልስ አብዲሳም በዚህ መንገድ ተገኝቷል። በነገራችን ላይ ሽመልስ አብዲሳ መግለጫ ሲሰጥ እንደ አገር መሪ ነው መግለጫ የሚሰጠው። አሁንም በመከላከያ ተቋማት ምርቃት ላይ እንደ ፌዴራል ባለስልጣን ነው እየተገኘ ያለው። ለምን እንግዲህ ያለውን አጠቃላይ ሁኔታ ወደፊት የሚታይ ነው የሚሆነው። ምዕራብ ጎጃም ሰከላ ግሽ አባይ ከተማ በተፈጸመ ድንገተኛ ጥቃት ከተማ ውስጥ 2 ወታደሮች ተገድለው 2 ወታደሮች ቆስለዋል ተብሏል። ከነዚህ ወታደሮች ላይም እንደዚሁ ትጥቅ ተወስደዋል ሲል የጊዮን ብርጌድ ቃል አቀባይ ለኢትዮ ፎከስ በላከው ጽሑፍ አሳውቋል። ሌላው ወደ ደቡብ ጎንደር ጉና የሚወስደን መረጃ ላስከትል። ጉና ቀጠና የ206ኛ ኮር በአካባቢው አፈንጋጭ ሆነው በዝርፊያ ላይ የተሰማሩ እንዲሁም ደግሞ ህብረተሰቡን በመንገድ ላይ በማገት የሚያሰቃዩ ላይ እርምጃ ወስጃለሁ ብሏል። ከዚህ ጋር በተያያዘ ዛሬ እዚሁ እንግዲህ በዚህ ቀጠና ከጋይንት ከንፋስ መውጫ ከተማ አቅራቢያ እንደዚሁ አንድ ተሽከርካሪ ላይ በተፈጸመ ዝርፊያ በርካታ ሞባይሎች፣ ላፕቶፖችን ጨምሮ ዝርፊያ ተፈጽሟል ተብሏል። የአማራ ፋኖ ጎንደር ጠቅላይ ግዛት 206ኛ ኮር ግን በዚህ አካባቢ እርምጃ እየወሰድኩ ነው ብሏል። ያሉ መረጃዎች እንግዲህ እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ